ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ። ዝም አለ። በአንድ ፊት አባት ነው፣ በሌላኛው ወንድም፣ ለወላጆቹ ልጅ ለወዳጆቹ ስም፣ ለጎረቤት ደራሽ ለአገር ተስፋ አብሳሪ፣ የት ይደርሳል ሲሉት ወድቆ ተሰባሪ፣ ዘመድ ባዕድ ሳይለይ ሕፃናትን መድፈር ልጅንም ጨምሮ፣ እንኳንስ ለመስማት ያላሰብነው ድሮ፣ እንዴት ያለ ጉድ ነው የመጣው ዘንድሮ። ይህን ጉድ ሰምቼስ እኔስ ዝም አልልም፣ እታገለዋለሁ እስከሚደርስ ቀኔ። ምን የሚሉት ጉድ ነው ምን የሚሉት ሰይጣን፣ አዙሮ የሚያሳይ ጭንቅላት ያሳጣን። ሰኔና ሰኞ ነው ወይንስ ሌላ ጥላ፣ ጨምድዶ የያዘን ሰብአዊነት ነፍጉን ማስተዋል አቅቶን እንዲህ ያፈዘዘን። እብደት አይሉት ንቀት ሰው ናላውን ሲያጣ፣ ሕግስ የለም እንዴ ጠንክሮ የሚቀጣ? አዎ ሕጉማ ለስልሷል፣ ሃይባይ በማጣቱ ወንጀል ተባብሷል። እፎይ እስከምትል ሴቷ መብት አግኝታ፣ እኩል እስከምትቆም ከሕግ ገበታ፣ ሕፃናት ተስፋቸው እስከሚለመልም ድምፄን አሰማለሁ። እኔስ አልልም ዝም፣ ዝም አይነቅዝም ቀርቷል። እኔስ ዝም አልልም። ሰላም ጤና ይስጥልን ውድ አድማጮቻችን፣ ያላለቀ ጉዞ የተሰኘውን ፕሮግራማችንን እንግዲህ ዛሬ በግጥም ጀምረናል። ያላለቀ ጉዞ ፕሮግራማችንን ባለፈው ሳምንት በያዝነው ቀጠሮ መሰረት ዛሬም ልክ በሰዓታችን ከቤታችሁ ተገኝተናል። እናንተም እንኳን ደህና መጣችሁ ብላችሁ እንደምትቀበሉን ተስፋ እናደርጋለን። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞ ትሰማላችሁ። እንግዲህ ዛሬ ባላለቀ ጉዞ ለእናንተ ለተወደዳችሁ አድማጮቻችን የሚመጥኑ ምርጥ ቅንብሮችን አሰናድተናል። በዚህ በአዲሱ ፕሮግራማችን በርከት ያሉ ቁም ነገሮችንና ለእናንተ መረጃን የሚሰጡ በርካታ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሮአችሁን ስጡን። ሀሳብ አስተያየት ካላችሁም በ0944 088998 ላይ በመደወል እንካችሁ በሉን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ጨብጣላችሁ። በዚህ በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ የሚደርሰው ያላለቀ ጉዞ የሬዲዮ ፕሮግራማችን ካካተታቸው ቅንብሮቻችን መካከል አጓጊና ልብ አንጠልጣይ ድራማችን አንዱ ነው። የመጀመሪያውን ክፍል አሁን ልጋብዛችሁ። ስፍራሽ።
ለምን ግን ስፍራሽ ብለው ስም አወጡልሽ? የእናቴ እናት ናት ያወጣችልኝ። ምንም ምክንያት በማድረግ ትርጉም አለው? አጋጣሚው አስገራሚ ነው። እንዴት? ቅድም ጫካ ውስጥ ሌላ ጊዜ እነግርሻለሁ ያልኩሽ ጉዳይ ይሄ ነው። ውይ እባክሽን ስሜታዊ ሳትሆኚ ንገሪኝ። ምነግርሽ እኮ ነው። እሺ ቀጥይ። ቤተሰባችን የመጀመሪያ ልጅ ሴት ነበረች። እሺ። አሁን እኛ በነበርንበት ጫካ ገለባ እየለቀመች እያለ ወጣቶች ሊደፍሯት ሙከራ ሲያደርጉ እንደምንም አምልጣ ስትሮጥ እነሱ ሲከተሏት ስትሮጥ ሲከተሏት ወይኔ እህቴ ስትሮጥ ፈጣን ከሚባል ወንዝ ትደርሳለች። ከዚያስ ምን ሆነች? ወንዙን ተሻገረች ወይስ ያዟት? እንደ ድልድይ የሚያገለግል ረጅም የባህር ዛፍ ግንድ ነበር። እሺ። ጎረምሶቹ ደርሰውባት ስለነበር ለመሻገር በማሰብ በድንጋጤ ግንዱን ረግጣለሁ ብላ አንሸራቷት ወንዝ ውስጥ ወደቀችና ውሃ በላት። ውይ ያሳዝናል። በጣም ያሳዝናል። በጣም ያሳዝናል። ልብ የሚሰብር ሀዘን ነበር። ወጣቶቹ ከየት አካባቢ መጡ ናቸው? አይሻል ከሚባል መንደር የመጡ ናቸው። አልተያዙ? በፖሊስ ተፈልገው ሊገኙ አልቻሉ። ያናድዳል። እስከዛሬ አልተገኙ። ወዲያው ሀገር ጥለው ተሰደዱ። ወደ 10 ዓመታት አካባቢ ቤተሰቦቹ የፈለጓቸው ግን ሊገኙ አልቻሉ። ያሳዝናል። ታዲያ እህትሽን የት ቀበራችኋት? ወደ ወንዙ ስትወድቅ በርቀት ያዩ ሰዎች ባደረጉት የእርዳታ ጥሪ ወይም ምሪታ ሀገሩ ሁሉ ተሰብስበው ቢፈልጉም ሬሳዋ ሳይገኝ ቀረ። ውይ በሞቱ ድርብ ሀዘን ነው። እጅግ በጣም የእናትና አባቴ ከዛ ጊዜ ጀምሮ በሀዘን ተቆራመዱ። ቅስማቸው ተሰብሮ ቀረ። ያሳዝናል በጣም። ውይ ገለባ ከብዶኛል። ጀርባዬ ነደደ። ጀርባሽ ረስቶ ቆይቶ ነው። አይዞሽ ትለምጂዋለሽ። እሱማ ዩኒቨርሲቲ ከመግባቴ በፊት ተሸከመው ይኖርኩታል። እኔ የምለው እሺ አንቺ የምትይው ታዲያ ስፍራሽ የሚለው ስምሽ ትርጉም ምንድነው? ውይ ሳልነግርሽ ረሳሁት። እስኪ ንገሪኝ። ከዚያ በኋላ ልጅ እየሞተባቸው ይቸገራሉ። ሹታ ላይ የሚባለው በሽታ ነው ወይስ መንፈስ? አዎ እሱ ነው። እሺ ቀጥይ እስኪ። በስንት ልመናና ስለት ታላቅ ወንድሜ ተወለደ። አሃ ብዙ ነው? አዎ ብዙ ብላ ያወጣችለትም ሴት አያቴ ናት። ኢየሱስም ራሱ ደስ ይላል። አዎ በስለት የተገኘ በመሆኑ አንድ ሆኖ ሳለ እንደ ብዙ ስለታየ ብዙ ብላ ስም አወጣችለት። ድንቅ ነው። ያንቺን ስም ግን ትርጉም አልነገርሽኝ። ውይ ነገር እያመጣው ረሳዋለሁ። ግድ የለም። ከዚያ በኋላ እናቴ ለ6 ዓመታት ብዙን እያጠባች ቆየች። እንዴ ለምን? እርግዝና እምቢ ብሏት ነው? አዎ በኋላ ወደ ቤተሰቦቿ ሄዳ ከአያቴ ጋር መኖር ትጀምራለች። ትዳሩስ? ልጅም ቢሲላት እናቷ ማለቴ አያቴ ናት ዘወር ለማድረግ የወሰደቻት። እሺ ከዚያስ? አባቴ ደግሞ በጣም ስትናፍቀው እየሄደ ያገኛታል። በዚህ መሃል እኔ ተወለድኩ። ውይ ደስ ይላል። እሺ ከዛስ? ከዚያማ አያቴ ስፍራሽ ብላ ስም አወጣችልኝ አሉ። ትርጉሙ ምንድነው? አንድም ለእናቴ ትክክለኛ ቦታሽ፣ ርስትሽ፣ በረከትሽ ያለው እዚህ ነው ለማለት ነው አሉ። ሁለተኛ ደግሞ ለኔ ለልጅ ልጇ መልእክት ማስተላለፏም ነው። ምን አይነት መልእክት? የታላቅ እህቴ አይነት በደል እንዳይደርስብኝ በማሰብ ጥንቃቄ እንዳደርግ ፈልጋ ነው እኮ። እንዴት? አንድም ከወንዶች ጥቃት ራሴን እንድጠብቅ አስባ የሚመጥነኝ ቦታ ከባቢ እንድመርጥና ራሴን እንድጠብቅ ማድረጓ ነው። ሁለቱም ጎጂ ድርጊቶችን በነቃት በእውቀት ተረድቼ የማህበረሰብ ማረጌን ወይም ስፍራ ይለይቼ እንድጠብቅ በማሰብ የሰጠችኝ ስም ነው። እጅግ አስገራሚ ነው። ድንቅ ስም ነው። ታድለሽ። እውነቱን ለመናገር ስሜ ጉልበት ሆኖኛል። በዚህም ሴት አያቴን ለዘላለሙ ሳመሰግናት ኖራለሁ። አፈሩን ያቀለለላት። አሜን። አፈሩን ያቀለለላቸው። በደህና ደሪ። እንደተሸከምን ጀርባችን ነደደኩ። ቻው ቻው። በድራማችን ዘና እንዳላችሁ ቁም ነገርንም እንዳገኛችሁ ተስፋ እናደርጋለን። እንግዲህ በዚህ ሳምንት በድራማችን ሁለቱ ሴቶች ከጫካው እንጨት እየለቀሙ ነው። ተያይዞም ከምንጩ ውሃ ለመጠጣት እየወረዱ የሆዳቸውን እየተጨዋወቱ ነበር። ገና ከጅምሩ ድራማችን አጓጊ የሆነና ምን ይከሰት ይሆን እያሰኘ ይገኛል። ለማንኛውም ሳምንት ተከታዩን ክፍል ይዘንላችሁ እንመጣለን። ሳምንት እንገናኝ።
ቀጣዮቹ ያላለቀ ጉዞ ቅንብሮቻችን የእናንተን ጆሮ ይጠብቃሉ። አብራችሁን ቆዩ። የሬዲዮ ፕሮግራማችን ያላለቀ ጉዞ ይሰኛል። ለሴቶች ህይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አልተጠናቀቀም። ያላለቀ ጉዞ። ይህ ፕሮግራም ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFPA ጋር በመተባበር ዘውትር በዚህ ሰዓት ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ይህ ያላለቀው ጉዞ የተሰኘው በየሳምንቱ በየቤታችሁ የሚደርሰው የሬዲዮ ፕሮግራም በፖፑሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ይደርሳል። እያዳመጣችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ማለትም በፖፑሌሽን ሚዲያ ሴንተር ተሰናድቶ ወደ እናንተ ወደ አድማጮቻችን ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFPA ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን እንካችሁ በሉ። ያላለቀ ጉዞ የተሰኘው ፕሮግራማችን ጾታና ስርዓተ ጾታ ላይ መሰረት ያደረጉ የተለያዩ ጉዳዮችን ይዳስሳል። ዛሬ ባላለቀ ጉዞ ፕሮግራማችን ወደ ማዕከላዊ ኢትዮጵያ ማረቆ ወረዳ ተጉዘን አንዲት ወጣት ሴትን አግኝተናል። እንግዳችን ስለገጠመኛዋና አሁን ስላለችበት ሁኔታ ልትነግረን ፈቃደኛ ሆናለች። እንግዳችን በቅድሚያ ራሷን ታስተዋውቀናለች። ከዛም ያደረግነውን ውይይት ተጋበዙልን። የምኖረው ቆሺ ማረቆ ወረዳ ላይ ነው። የሁለተኛ ደረጃ ተማሪ ነኝ። ውጤት እንዴት ነው? ተፈተንሽ? አዎ ተፈትኛለሁ። ሶሻል ተማሪ ነኝ። ምንም አይልም ውጤት። ጥሩ ነው፣ እግዚአብሔር ይመስገን። ዩኒቨርሲቲ ትገቢያለሽ ወይስ? ሪሚዲያል ገባለሁ። ሪሚዲያል ጥሩ ነው። እሺ፣ እንዴት ነው እስቲ ትምህርት በአጠቃላይ ማረቆ ላይ ህይወት እንዴት እየሄደ ነው? እግዚአብሔር ይመስገን። እኔ የምኖረው ከእናቴ ጋር ነው። አንድ ላይ አይደለም፣ ከፋዘርና ምናምን የምኖረው። ከፋዘር ጋር አይደለም ማለት ተለያይተው ነው የሚያሳድጉኝ። አንድ ላይ ነው የምኖረው። ቆሼ ላይ ነው የምኖረው። እዚህ ቆሼ ነው የተወለድኩት፣ ማረቆ ማለት ነው። እዚህ ተወለድኩኝ። እናቴ ብቻዋን ያሳደገችኝ ያለ አባት እና እናቴን እየረዳው ትምህርት እየተማርኩኝ ነው የምኖረው። እህቶች ወንድሞች አሉሽ? አሉኝ። ስንት ናቸው? 2 እህትና 1 ወንድም አለኝ። ስንተኛ ልጅ ነሽ አንቺ? እኔ የመጀመሪያ ልጅ ነኝ። የመጀመሪያ ልጅ ነሽ። ምንድነው እናትሽ የምትሰራው? እናቴ ሰው ቤት ነው እንጀራ ምናምን መጋገረው። እኔ እዚሁ ፊት ለፊት ኖርማንትን ስራዎች እሰራለሁ። ምን ትሰራለሽ ኑሮን ለማሸነፍ? እስቲ ዳጣ ምናምን እሰራለሁ ፊት ለፊት በራፊ ላይ ማለት ነው። ድንች ከሰው ረከብና እየሰራውኝ ትርፉን ለራሴ እንትኑ ዋናውን ለነሱ ነው መመለስላቸው። እዚሁ ራሴ ነው የምሰራው። አይከብድም ግን ከትምህርት ጋር እንትን አይልም፣ ይጋጫል ማለት ለጥናት ለምናምን ሰዓት አናገኝም። ግን በገባንበት ሰዓት በማታ አሁን እኔ የምወጣው 10 ሰዓት ነው የምገባው 4 ሰዓት 3 ሰዓት ተኩል ነው። ፈጣሪ ብሎ ደግሞ ከስጨርስ ደግሞ 2 ሰዓት ነው የምገባው። በቃ ከዛ በታች አልገባም። እንደው እንደዚህ ስራ ስትሰሪ ወደ ትምህርት ቤት ስትሄጂ ያው እንቅስቃሴሽ ወደ ውጪ በዛ ስለሚል ትንኮሳ፣ ጾታዊ ትንኮሳዎች ወይ ሌላ አላስፈላጊ ነገር ገጥሞሽ የሚያውቅ ከሆነ እስቲ ንገሪኝ። ፊት እኔ እንደዚህ አይነት ስራ በማልሰራ ሰዓት እውነቱን ለመናገር እኔ 12ኛ ክፍል ማለት እኔ ጨርሼ ተፈትኛ በአንድ አመት እረፍት ነበርኩኝ እኔ ማለት ነው። ከዚህ በፊት ማዘረን ገጠር ነበር ሰርግ እየሄድሽ ነበር እንጀራ መጋገረው። እኔ ደግሞ ትናንሽ እህቶቼን ጡት እንታጠባቸው ብዬ ተሸክሚያቸው ነበር እዚህ የሚሄድላት። አብረን ነበር የምንሄደው። ግን እዛ የነበረው እንትን በጣም ያስጠላል። ማለት ማህበረሰቡ ላንቺ የሚሰጥሽ አስተሳሰብና ማለት በቃ ግዴታ እናት ሰራተኛ ከሆነች አንቺም ሌላ ነገር መሆን እንዳለብሽ የሚያስቡ ናቸው። ማለት ማረቆ ወረዳ ላይ አንዳንድ ወጣት ልጆች እንትን አይደሉም፣ አስተሳሰባቸው እንትን ደስ የሚል አይደለም። ግን ብዙ አይነት ነገር ደርሶብኛል። ግን ያንሃል ደግሞ ያንሃል ተጋላጭ አይደለም።
ማለት በጣም እንትንም ስለሆንኩኝን አላውቅም ግን እንትን ያናል ተጋላጭ አልነበርኩም ግን ለከፋ ምናምን ጾታዊ ትንኩሳ ምናምን ነበረ ያኔ ነበር አሁን ግን ራሴን በማቀበል ሰዓትና እዚህ በመሰራ ሰዓት እንደዚህ አይነት ነገር የለም ምን ይሰማሽ ነበር እንደው ሲለክፉሽ ማለት ማትረሹ ቀን ካለ እስቲ እሱን አስታውሽኝ የማረሳው ቀን አንድ ቀን አለ አሁንም ድረስ አድጌ እንኳን እንትን እስከማለት ድረስ ማለት በቃ ሁላ ታውቂያለሽ እከፍላቸዋለሁ የሆነ ነገርማ አድርጋቸዋለሁ ብዬ እስከማስባቸው ሰዎች ሁለት ሰዎች አሉ አሁንም በጭንቅላቴ ውስጥ አሉ ማለት እነሱ ምን ያደረጉኝ መሰለሽ እንዲው ማዘርና እኔ ስራ ሷልቴ ለኔ ልጅ ይላት ትንሿን እህቴን ይላት ሱቅ ጊቢታ ብዬ ሱቅ እቃ ይዘሽላቸው ነው ዳይፐር ምናምን ተብዬ ልገዛ ገብቼ አንዱ ከኋላ ይዘኛል አንዱ ደግሞ ከፊት ለፊት ማለት ለከፋም ይሁን ማለት ስለሚግባቡኝም ይሁን አላውቅም ግን የማይሆኑ ቦታዬን የነካኩበት አጋጣሚ ያለ ስለሽ አላም ያስጠላ አነካከ እንደዛ አይነት ነገር ነበር ያኔ አሁንም ድረስ አሉ ልጆቹን አቃቸዋለሁ አሁንም ድረስ ማለት አለ አይደል በቃ ውስጥሽ ላይ የምትዩቂም እንደዛ አይነት ነገር ውስጤ ላይ ይሰማኛል አለ አሁን አንቺ ማለት እናትሽ ብቻ ነው እየረዳቻችሁ ያለችው ብዙ ኃላፊነቶች አሉብሽ ታላቅ ነሽ ያው እናትሽ ከቦታ ቦታ ተዘዋውራ ስራ ለመስራት እንኳን ስታስብ ታናናሾቹ ልጆች ተሸክመሽ አንቺ ነሽ ወደ ላይ ወደ ታች የምትይውና እንደው አባት ባለመኖሩ የተለየ እናንተ ላይ የሚደርስ የተለየ ነገር አለ በአካባቢው በአመለካከትም ሆነ እንዴት ነው እንደዛ አይነት ነገር ስልሽ አሁን እናቴ ስራ ነው መስራው አላልኩሽም እህቶቼ አሁን እግዚአብሔር ይመስገን አድገዋል ለትምህርትም በቅተዋል ግን እነሱ ላይ ሳይሆን ተጽዕኖ የሚያደርገው እናቴ ላይ ነው ስልሽ አላ አይደለ አንዳንዴ በጣም የሚከፋኝ ሰዓት አመት ባል ሰዓት ላይ ነው ስልሽ ዶሮ የሚባርክላት ታጣ የሚሰማ ስሜት ውስጤ በጣም ነው የሚያንገበግበኝ አለኮ አባቴ እውነቱን ለመናገር በህይወት አለኝ ነው አባት ግን እኔ አባት ስልሽ አንድ ሰው ለመፈጠሩ መንስኤ ይሆናል ለአንድ ሰው ለመፈጠሩ ምክንያት የኔ አባት ለኔ እንደዛ ነው ለመፈጠሪ ነበር ምክንያቱ ነው እንጂ ለኔ አባትነት ለኔ ልጅነት ምን እንደሆነ አያውቅም ማለት አለ አሁን ገጠር ላይ ልጆች አሉት የኔ እህቶች አሉ 5 አሉ እዛ ብቻ ማለት ነው ግን ለኔ መፈጠር ምክንያት ነው እንጂ አባትነቱ የቱ ጋር እንደሆነ ግራ ይገባኛል አንዳንዴ ግን ማዘር ከዛ በኋላ አንድ ሌላ ግብታ ነበረ ስልሽ ከሱ የወለደችኝ እኔም ብቻ ነው ሌላ ግብታ 3 ልጅ ነው የወለደችው አንድ ወንድና 2 ሴት እኔ ስልሽ ፈጣሪ ነፍሱን ባጸደቀነት አስቀምጥልንና አባት ምን እንደሆነ አባት ለምን እንደሚያስፈልግ ያስተማረኝ እንጀራ አባቴ ነው ስልሽ ዛሬ የሰው ልጅ መሆኔን ማለቴ ነው እንጂ ትምህርት እንኳን እንድማር ስለሚፈልግ እየሰራሁት ነው ያለውትን ስራ ይቀበለኝና እየሰራልኝ ነበር ያኔ እሱ በህመም ባይለየን ኖሮ እናቴ አንገቷን አትደፋም ነበር በያስባለሁ ስልሽ እሱ በህመም ምክንያት ነው የሞተው አሁን ሞቷል አቴ 6ኛ አመቱ ነው ከሞተ ግን እሱ ከሞተ በኋላ ማዘር አላገባም ብላ ያው ልጆቿን 4ን ብቻውን ነው የምታሳድገን ብቻውን እኔም እንዲው ውጪ ሰራለው እሷም ውጪ ሰርታ ትመጣለች በቃ እንደዚህ ነው ህይወታችንን የምንመራው በወላጅ በስጋ አባትሽ ያላገኘሽው በመንፈስ አባትሽ አግኝተሻል ማለት ነው ስለዚህ ሰውን በአጠቃላይ በአንድ መፈረጃ አንችልም የሚለውን ነገር ጥሩ አስተምረሽናል አንቺ ለወደፊቱ አግብተሽ ወልደሽ ቤተሰብ መስርተሽ የመኖር ሐሳብሽ ምንድነው በዚህ ሰዓት ላይ እንደዚህ አይነት ነገር ውስጥ ማሰብ አልፈልግም ማለት እናቴን ከነዚህ አይነት ህይወት ውስጥ ማውጣት ፈልጋለሁ መጀመሪያ ፈጣሪ ብሎልኝ በትምህርት ባይሳካልኝ እንኳን አለ አይደል እንደማንኛውም ሴት ከሀገር ወጥቼም ተሰድጄም ቢሆን እሷን ከሰው እኩል ማድረግ ፈልጋለሁ በቃ ደስተኛ ማድረግ ፈልጋለሁ ከዛም በኋላ ነው የኔ ነፍስ እረፍት የምታገኘው የኔ ነገር ህይወት የሚጀምረው ከዛ በኋላ ነው ግን በመጀመሪያ መኖር ያለብኝ ለእናቴ ነው ለሷ ደግሞ መኖር ፈልጋለሁ ምክንያቱም ስንት ነገር ከኔ ትጠብቃለች ምን እንደምትፈልግ ታውቂያለሽ ምንም አትፈልግም ትንሽዬ ነገር አለ ለቂጤ መቀመጫ እንኳን የወፍ ጎጆ አክል እንኳን ቤት ቢኖረኝ ነው ብላ የምትመኘው እናቴ ምን ነው የቤት ኪራይ ነው የቤት ኪራይ ነው ግን ቆንጆ ቤት ነው ትልቅ ቤት ነው አሁን እያየሁት ያለው ምን ከፍለው እስከ 1000 ምናምን ብር ነው የቤት ኪራይ በቤት ኪራይ ነው እስካሁንም ያለችው ግን የራሷን እንኳን የምትለው ቤት እንኳን ሰርቼ በቃ አለ አይደል የሆነ ነገር ከፍቼላት እሷ ሰው ቤት ሳይሆን ቀጥራ ምን ታሰራ አልፈልግም ሰው ቤት ሳሰራ ግን የራሷ የምትለው ነገር እንዲኖራት ግን ፈልጋለሁ ከዛ በኋላ ነው ወደ ምፈልገው ህይወት ጓደኛም ይሁን ፍቅረኛም ምንም ነገር መያዝ ምፈልገው ከዚህ በኋላ ነው ምክንያቱም እሷን ደስተኛ ካደረኳት በኋላ ነው ሐሳቤ እንደዛ ነው ልክ ነሽ በአሁን ዘመን ላይ ሁሉም ሰው የሚኖረው የራሱን ህይወት ነው ማለት የቤተሰቡን ሳይሆን ራሱን መስራት የሚፈልገው በራሱ ላይ ነው መስራት የሚፈልገው ፍቅረኛ መያዝ ጓደኛ ሰው እንዲያዘው መያዝ ምናምን የሚፈልግ
ግን አይደለም ምክንያቱም አይሆንም ፍቅረኛና ቤተሰብ አይሄድም እኩል አይሄድም ምክንያቱም ለሱም ጊዜ መስጠት ያስፈልጋል እሷም ጊዜ መስጠት ያስፈልጋል አንድ ላይ ለራስሽም ጊዜ መስጠት ነገር ያስፈልጋል ስለዚህ ፍቅረኛና ቤተሰብ ያስፈልጋል ነው ማረቆ ወረዳ ያገኘናት ላምሮት እንግዲህ የእናቷን ሸክም ለማቅለል ገና በለጋ እድሜዋ ደፋ ቀና እያለች ነው። የእናቷን ድካም የእናቷን የህይወት ወጣ ገባ ለራሷ ምቾት እንድታስብ ፋታ አልሰጣትም። ይልቅስ እናቷን አግዛ ካሉበት የኑሮ ሸክም ተላቀው ነገን የተሻለ ለማድረግ እየተፍጨረጨረች ነው። ላምሮት ነገ የምታስበው ተሳክቶ አሁን እያለመች ያለችው አይነት ህይወት እንድትኖር ምኞታችን ነው። መሰረቱ የማለዳ ጮራ ሚኒሊክ ወንድ ነው በሴት የሚጠራ ሚኒሊክ ጊዜን ቀድሞ ነቅቶ ለእቴጌ ጣይቱ ትልቅ ቦታ ሰጥቶ ልክ እንደ ማጀቷ ተዋን አዘጋጅታ ሀገሩን መራችው በወኔ ተሞልታ የጣይቱ ደምነን ጀግንነት ወርሰናል አለምነው ሳንደርስ ማን ይመልሰናል ስሟ እንኳን ስንቅ ነው ልቤን ያበረታ ዝናዋን የሰማ መቻ ፈገፍጋል መቻ ፈገፍጋል መቻ ፈገፍጋል መቻ ፈገፍጋል መቻ ፈገፍጋል መቻ ፈገፍጋል ሴቶች እንግዲህ በማህበረሰባቸው በሚደርስባቸው የባህልና የአስተሳሰብ ተጽዕኖዎች ምክንያት ከብዙ ማህበራዊና ኢኮኖሚያዊ እድሎች ተጠቃሚ ሳይሆኑ ቀርተዋል። ለምሳሌ አሁን እንደሰማናት አይነት ወጣት በርካታ ሴት ልጆች የመማር ፍላጎት እያላቸው ለትምህርት መመደብ የሚገባቸው ጊዜ በተቃራኒው የቤተሰቦቻቸውን ጫና ለማቅለል ደፋ ቀና ሲሉ ይስተዋላል። ማህበረሰቡም ሴት ልጅ ተምራ የምትለውጠው ነገር ምንም እንደሌለ በማሰብ ሴት ልጁን የሚያዘጋጃት ለቤት ውስጥ ስራና ልጆችን ወልዳ እንድታሳድግ ብቻ ነው። ለዚህ ደግሞ ቀደም ብለን የሰማናት እንግዳችን የላምሮት ህይወት በጥቂቱም ቢሆን ማሳያ ነው።
በዚህ ባላለቀ ጉዞ ፕሮግራማችን እንዲህ ያሉ ጉዳዮች ላይ ትኩረት በማድረግ ለችግሮቹ መፍትሄዎችን በውይይትና ሀሳቦችን በመለዋወጥ ከእናንተው ከአድማጮቻችን ጋር ስለ መፍትሄው እንመክራለን። በነገራችን ላይ ይህ ያላለቀ ጉዞ ፕሮግራማችን ሁሌም በዚሁ ሰዓትና በዚሁ ቀን ወደ እናንተ ይደርሳል። ፕሮግራማችንን አዳምጡ፣ ሌሎችም እንዲሰሙ አበረታታቸው። ያላለቀ ጉዞ ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ሴቶች እንግዲህ ለቤተሰባቸው፣ ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታና ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩም ትኩረት እንዲያገኝ ከማድረግ አንጻር የሚያበረክቱት አስተዋጽኦ ቀላል የሚባል አይደለም። ያላለቀ ጉዞን አዳምጡ፣ ሀሳብ አስተያየታችሁን አድርሱን። ሁሌም በዚሁ ሰዓትና በዚሁ ቀን ያላለቀ ጉዞን ታገኙታላችሁ። ለዛሬ እንግዲህ አሰናድተን እናንተን ይመጥናል ያልነው ፕሮግራማችን ይህን ይመስላል። እናንተ በፕሮግራማችን ላይ ያላችሁን አስተያየት ወደኛ ለማድረስ ወደኋላ እንዳትሉ፣ ደውሉልን፣ ጻፉልን፣ ሀሳብ አስተያየታችሁን አድርሱን። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ሴቶች ለህብረተሰባቸው ካበረከቱት ትልቅ አስተዋጽኦ አንጻር አሁን ያሉበት የኑሮ ደረጃና ውሳኔ የመስጠት አቅም ላይ እንመክራለን። ለወደፊቱ የሚሆኑ የመፍትሄ ሀሳቦች ላይም ትኩረት አድርገን እንወያያለን። እናንተ ብቻ ልብና ጆሮአችሁን ስጡን። ሀሳብ አስተያየታችሁን በተንቀሳቃሽ የስልክ መስመራችን 0944 088998 ላይ በመደወል ወይንም አጭር የጽሁፍ መልእክት በመላክ ከኛ ጋር ሁኑ። ሌሎች በርካታ ቁም ነገሮች በዚሁ ፕሮግራማችን ወደ እናንተ ይደርሳሉ። ያላለቀ ጉዞ የእናንተው የሬዲዮ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁን ስጡ። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተመክሮችን አሰናድተናል። ከዚህ በኋላ ባሉት ሳምንታት ወደ እናንተ እናደርሳለን። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት እንገናኝ። የተመረጡ ቅንብሮችን አሰናድተን እንጠብቃቸዋለን። እስከ ሳምንት መልካም ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ሰላም ነው። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሥነ ሕዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ
በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ